በሐረር ከተማ ልትሰሩት የምትችሉትን ጮማ የሆነ ቢዝነስ ልንገራችሁ። በቆንጆች ሀገር፣ በጀግኖች ሀገር፣ በውቢቷ ሀገር ሐረር ሊሰራ የሚችል እጅግ አትራፊ የሆነ እዛው ሐረር ከተማ ውስጥ ያሉ ሰዎች ይህንን ቢዝነስ ሲሰሙ እስከዛሬ ድረስ ምን ሆነን ነው ሊሉት የሚችሉትና ወደ ሐረር ሄዳችሁ ኢንቨስት አድርጋችሁ ብትሰሩት ትርፍ በትርፍ የምትሆኑበትና ሚሊዮነር የምትሆኑበትን እጅግ በጣም የሚያስገርም የቢዝነስ ሐሳብ ልጠቁማችሁ። ክቡራና ክቡራን ተመልካቾቼ ካሁን በፊት በዛው መስመር ላይ በድሬዳዋ ከተማ ተገኝቼ የሚገርም የቢዝነስ ሐሳብ ጠቁሚያቸው ነበር። እዛው ድሬዳዋ ያሉ ሰዎች ያንን የቢዝነስ ሐሳብ ስነግራቸው አዎ እውነት ነው ብለው ደንግጠዋል። ሌላም ከተለያየ አቅጣጫ ቦታ ላይ እየሄዱ ወደ ድሬዳዋ የሚከተቱ ወይም ደግሞ የሚከተሙ ሰዎች አንድ ነገር ይፈልጉ ነበር። ራሴን ጨምሮ ዛች ከተማ ላይ ሲሄድ ያጣሁት ነገር ምግብ ነበር። ምግብ በተለያዩ ቦታዎች ላይ እንደልባችሁ አታገኙም ወይም ደግሞ የተለመደ 1 2 3 የሆኑ ምግቦች ብቻ ናቸው ያሉት። ግን በቱሪስት ሊሆን ይችላል፣ በንግድ ሊሆን ይችላል፣ በከበርካታ ቦታዎች ላይ በርካታ ሰዎች ወደዛች ወደ ድሬዳዋ ይከትፋሉ ወይ ደግሞ ወደ ድሬዳዋ ይጓዛሉ። ግን እዛ ቦታ ላይ ያጡት ነገር የምግብ ጉዳይ ነበር። ስለዚህ ምግብ ለማግኘት ከጧት ተነስቶ እስከ ማታ ድረስ እግሬ እስከሚኳተን ድረስ ፈልጌ ነበር። ያንን ሐሳብ ምን ነው ብትመለከቱት ድሬዳዋ ላይ እጅግ በጣም የሚያበላ ነው። እኛን ጨምሮ በርካቶች ተቸግረዋል ብዬ ቪዲዮ ሰርቼ ነበርና እዛው ድሬዳዋ ከተማ ውስጥ ላይ በርካታ ሰዎች የሰራውት ቪዲዮ ላይ ኮሜንት ሰጥተውኛል። የሚገርም ምልከታ ነው። ሀብትሽዬ በጣም እስከዛሬ ድረስ ምን ሆነን ነው አይናችን ታውሮ ነበር ብለውኛል በጣም በሚገርም ሁኔታ። ስለዚህ ሌሎችም በርካታ ሰዎች የራሱ ነጋዴዎች ከአዲስ አበባ የሚሄዱ ከበርካታ ቦታዎች ላይ በቱሪስት የሚሄዱ ሰዎች ሀብትሽዬ በቃ የልባችን የተናገርከው እዛ ቦታ ላይ ሄደን በጣም ተቸግረ ነበር፣ ሁሌ ድንች ነው፣ ሁሌ ሰላጣ ነው፣ ሁሌ የሆነ ስጋ ነገር ብቻ ነውና እንደዚህ የሚፈልጉ በተለያየ ቦታ ላይ የምናቃቸው ምግቦች እዛች ድሬዳዋ ላይ የተለየ መዝናኛ የለም ብለው ነበር። ስለዚህ መልከታየን ወደውትና ፈቅደው ከድሬዳዋ 2 ሰዎች ከሌላ ቦታ ላይ ደግሞ 2 ሰዎች ሄደው በቀጥታ የሚገራርም ካፌና የሚገራርም ሬስቶራንት እየከፈቱ ነው ያሉት። በቀጣይ እነሱን የምንጎበኝ ይሆናል። በርካታ ሰዎች አሁንም ያስፈልጋሉ ድሬዳዋ ላይ 1 2 ወይም ደግሞ 4 በቁጥር አይደለም በጣም በርካታ የሚሆኑ ምግብ ቤቶች እጅግ ዘመናዊ የሆኑ ኮፊ ሃውሶች መከፈት አለባቸው ድሬዳዋ ላይ በፍቅር በቆንጆች ሀገር ድሬዳዋ። ዛሬ የማስቃኛችሁ እንደዚሁ ወደ ሐረር ከተማ ሄጄ የተመለከትኩትን ነው። ወደ ሐረር ከተማ ሲሄድ መረገራችን ላይ ክቡራና ክቡራን ተመልካቾቼ አንድ ቢዝነስ ስታጠኑ ወይም የሆነ ቢዝነስ ልትጀምሩ ስታስቡ ክቡራና ክቡራን ተመልካቾቼ እዛች ከተማ ላይ ምንድነው የተራበ ቢዝነስ፣ ምንድን ቢዝነስ ለየት ያለ ቢዝነስ መስራት አለብኝ የሚለው ማጥናት መቻል አለባችሁ። ሐረር ከተማ ላይ ሄጄ ያየሁት ችግር ቅድሚያ ልንገራችሁና የአልጋ ችግር አለ። ክቡራና ክቡራን ተመልካቾቼ ድሬዳዋ ላይ የምን ችግር አለ ብያችኋለሁ? የምግብ ችግር ነበረ። የካፌ ችግር፣ አሪፍ ካፍቴሪያዎች የሉም፣ የኮፊ ሃውስ ችግር የለም ነው ያልኩትና ሐረርም ይሄንኛው በተመሳሳይ መልኩ አለ፣ ምንም ጥያቄ የለውም። ዘመናዊ የሆኑ ምግብ ቤቶችና ዘመናዊ የሆኑ አሪፍ ነገሮች ቁርስ ቤቶች፣ ብሬክፋስት እንዲሁም ደግሞ የተለያዩ ስትሬት ፉዶች መሰራት መቻል አለባቸው። እንዲሁም ደግሞ ዘመናዊ የሆነ ኮፊ ሃውስ መከፈት መቻል አለበት። እንግዲህ ሐረር ላይ ድሬዳዋ ላይ እንደሚታወቀው ጫት ይቃማል ወይም ደግሞ ሙቀት አካባቢ ነው። እንደዚህ ቦታዎች ላይ በነገራችን ላይ ቡና የሚጠጡ ሰዎች ቁጥራቸው እጅግ በጣም ብዙ ነውና ምንድነው ቡና ስናፈላ እንደው ዝም ብሎ በተለመደ መልኩ የሆነ አስፋልት ቦታ ላይ የሆነ ቦታ ላይ ቡና ዝም ብሎ በጀበና ብቻ መሸጥ እስከመቼ ድረስ? ሰው መዝናናት ይፈልጋል። ሰው ዘመናዊ የሆነ ነገር ይናፍቀዋልና እናንተ ጋር ሲመጣ ቡና ለመጠጣት ብቻ ባይመጣ ቤቱን ዘመናዊ ብታደርጉትና አሪፍ ብታደርጉት ጥሩ ምልከታ ነው ለድሬዳዋ። ከዛ በተረፈ ደግሞ ሐረር ላይ እንደነገርኳችሁ ከድሬዳዋ ቆየንና በርካታ ነጋዴዎች በርካታ ቱር የሚያደርጉ ሰዎች ጋር አብሬ ነው የተጓዝኩትና እዚህ ቦታ ላይ ሲሄድ የተመለከትኩት ከድሬዳዋ እንፈልገው ነገር ጎበኘን፣ አየን፣ ገዛን፣ ሸመትንና ወደ ሐረር ከተማ ደግሞ ሄደን እንጎብኝ እንያት ብለን ወደ ሐረር ከተማ ተጓዝን። ወደ ሐረር ስንሄድ ኦልሞስት መጀመሪያ አካባቢ ላይ አልጋ መያዝ ማረፊያችንን መያዝ ስላለብን አልጋ እንያዝ ብለን በነገራችን ላይ እግራችን እስከሚቀጥን ድረስ ከተማይቱን ዞርናት ብላችሁ ማጋነን አይሆንብኝም። በጣም ነው የለፋ ነው። አልጋ ፍለጋ 3 ባጃጅ 4 ባጃጅ እያያዝን ስንጓዝ ሞላ ሲሉን፣ የሆነ ቦታ ስንሄድ የለም ሲሉን፣ የሆነ ቦታ ስንሄድ እንደዚህ ነው ሲሉን፣ የሆነ ቦታ ስንሄድ ብሩ በጣም ሲበዛ ክቡራና ክቡራን ተመልካቾች የተወሰነም
አንዳንድ ያዩዋቸው ነገር አሉ ወረድ ያሉ ነገሮችም አሉ ምን ነው ቤቱን ከተከራያችሁት አይቀር ጽዳቱ ቢጠበቅ አንዳንድ አልጋዎች እኔ በነገራችን ላይ ሐረር ከተማን ዝቅ ያደረኩኝ አይደለም ጥቁምታ እየሰጣችሁ እጅግ በጣም ውብ ነች ከተማይቱ እጅግ በጣም ጽዱ ነች ከፍተኛ የሆነ ኮሪደር እየተሰራ ያለው እጅግ በጣም ዘመናዊ በሆነ መንገድ በጣም ስማርት ሲቲ የሆነች ከተማ ነች በጣም የሚያማምር ነገር ተሰርቷል ይሄንን የምትመለከቱ የመንግስት አካለም ካላችሁ ድርጅቶች ካላችሁ ወደ ሐረር ከተማ ላይ ሄዳችሁ ኢንቨስት አድርጋችሁ መስራት የምትፈልጉ ሰዎች ካላችሁ የሆቴል ወይም ደግሞ የአልጋ የመኝታ ስራ ላይ ኢንቨስት ብታደርጉ እጅግ በጣም አዋጭ ትሆናላችሁ በጣም ብዙ ሰው እዚሁ ላይ ያዝላችሁና ክብራን ተመልካቾቼ ሐረር ከተማ ላይ አልጋ አተን እግራችን ሲኳትን አምሽቶ ጥቂት አልጋዎች አገኘን በነገራችን ላይ አንድ ሁለት ሆቴል ላይ ከተማውን ዞረን አንድ ሁለት ሆቴል አገኘን እና እዚህ ሆቴል ላይ ስንገባ ለአንድ አልጋ 3500 ብር ነው የተባልነው ክብራን ተመልካቾች ሌሎችም አሉ በነገራችን ላይ ባለ 500 ብር ባለ ምናምን ብር አሉ ተብለናል ግን እዛ ቦታ ላይ ስንሄድ አንደኛ ሞልተዋል ነው ሁለተኛ የተወሰነ ያለ ማስደሰት ነገር ይሄ የከተማው ችግር ሳይሆን አልጋ አከራያለሁ ብሎ የተቀመጠው ያ ግለሰብ የአልጋ ጽዳቱን በጣም እጅግ የወረደ ሆነ በጣም እዛው አልጋው ላይ የተለያዩ ነገሮችን በጣም ጽዳታቸውን ያልጠበቁ ነገሮች ተመለከትኩኝና ምን አለ ቤቱን ከተከራያችሁት ቀላል እኮ ነው በነገራችን ላይ ኖርማል ነው አንሶላና ብርድ ልብስ መቀየር ከዛ ዋጋውን ጨምራችሁም ቢሆን ብታከራዩት ምልከታ ነው እየነገርኳችሁ ያላችሁትና ክፍት አልጋዎች አይቻለሁ እነዛ ክፍት አልጋዎች ገብተን የተመለስንባቸው ቦታዎች ላይ ትንሽ ከኳሊቲና ከጽዳት አንፃር የቀራቸው ነገሮች ስላሉ ነው ከዛ በተረፈ ደግሞ 3500 ሲባል አልጋ ጥቂት ቦታ ሁለት ቦታ ላይ ሰው ተመለሰን ምክንያቱም በጣም ብዙ ነን ያለነው ለአንድ ሰው 3500 ብር እየከፈልን ማደር አንችልም ስለዚህ ያደረግነው ምንድነው ተመልሰን ወደ ድሬዳዋ መምጣት ነው ድሬዳዋ ሐረር ላይ መጎብኘት ፈልገን ሐረር ላይ ማደር ፈልገን ሐረር ላይ በጣም ብዙ ቀናት መቆየት ፈልገን የአልጋ ችግር ነበረ ግን እንደዚህ መጎብኘት ሄደን ደግሞ ነገሮችን አመጣጥነን የአልጋ የምግባችንን አመጣጥነን ሞር በጣም ውድ ቦታ ላይ መግባት አይጠበቀብንም ቱሩ የሚያደርግ ሰው ደልቶት አይደለም ባለችው ገንዘብ አብቃቅቶ ለመኖር ወይም ደግሞ እዛ አብቃቅቶ ቱር ለማድረግ ስለሆነ የአልጋ ጉዳይ ላይ ልነግራችሁ አልችልም በጣም ብዙ ሰው የጠየቁት ስጠይቃችሁ አልጋ እዚህ አካባቢ እኮ የለም አታገኝም የት ነው ባጃጅ ያዝና እንትና ሂድ ምናምን ትባላለ በቃ ባጃጅ ይዘህ እንደገና ሌላ ባጃጅ ደግሞ ከዛ ይዘህ ሞላ ሲባል አርቀት ሄዳለና እንደ ጥቁምታ ተጠቁማችሁ ለምሳሌ የደሴ ልጅ ነኝና ክብራን ተመልካቾቼ አይደለም የአልጋ እጦት ሊኖር ደሴ መናኸሪያ አካባቢ ስትሄዱ የወሎ አካባቢ ሰዎች ታቆታላችሁና ደሴ ስትሄዱ እጃችሁን ነው እንደዚህ ፈጥኖ ካልጋ ምንድነው ስሙ ከባስ ስትወርዱ ወይም ደግሞ ከሆነ አቅጣጫ ከሌላ ሀገር ቆይታችሁ መታችሁ ወይም ደግሞ ወደዛው መስመር ያለፋችሁ ከሆነ አልጋ ሚለው ብዛቱ መናኸሪያ ላይ ልነግራችሁ አልችልም ወደ ፒያሳ ስትሄዱ ሻንጣ ይዛችሁ ስትሄዱ ወይ አልጋ ጽድት ያለ አልጋ ያለ እንደዚህ ያለ በቃ ልነግራችሁ አልችልም ከፍተኛ የሆነ ፍላጎት ደሴ ላይ ስትሄዱ ከፍተኛ የሆነ ካፍቴሪያ እጅግ በጣም የሚያማምሩ ነገሮች አሉ በጣም ብዙ ነገር አለና ስለዚህ ምን ይመስላችኋል በጣም ካፌ ይበዛል በጣም ደሴ አካባቢ ላይ አሁን በጣም በርካታ ሆቴሎች አልጋዎች ይበዛሉና ወደ ሐረር ከተማ ላይ ስንሄድ ምንድነው የቀዘቀዛችሁት ምንድነው የተተኛበት ምክንያት ቢዝነስ በጣም ብዙ ነው ከሐረር ከተማም ተደውሉልኛላችሁ ሀብትሽ ምን እንስራ የውሃ ቆፋሮ ማሽን ገዝተን እንስራ እንዴ አይ ሀብትሽ እንደዚህ አይነት ነገር ኢንቨስት እናድርግ እንዴ 20 ሚሊዮን አለ ብሎ ከሐረር የደወለልኝ ሰው አለ ይሄንን ቪዲዮ የምትሰማ ከሆነ ወዳጄ ስልኬን አልያዝኩትም ወይም ሌሎች ካላችሁ ይሄንን ቪዲዮ የምትመለከቱ ሰዎች ካላችሁ ሐረሪ ከተማ ላይ ኢንቨስት አድርጋችሁት ብትሰሩት የምታተሙበትን ቢዝነስ ነው መነግራችሁ ሐረር ላይ እንደምትመለከቱት የሚጎበኝ ቦታ አለ በጣም ከሌላው ከኢትዮጵያ በተለየ ሐረር ላይ የሚጎበኝ እጅግ በጣም ድንቅ የሆነ ቅርስ አለ ያንን ቅርስ ለመጎብኘት ሰዎች እዛ ሲመጡ አልጋችን በዚህ መልኩ አለ ብላችሁ ፕሮሞት ማድረግ አልጋችሁን ማሳየት እዛ የሚጎበኘው ወይም ደግሞ ቅርስ ያለበት አካባቢ ላይ አልጋውን ብትከፍቱት በጣም ዛትማች ብዙም ብር የሚፈጅ አይደለም ነገራችን ላይ አልጋ ቤት ለመክፈት ያን ያክል አይደለም ቤቱን ተከራዩታላችሁ አልጋ ታስገባላችሁ ከዛ በኋላ ላይ ብራችሁን ማተም ነው ሌላ ወጪ የሌለው ቢዝነስ ነው ነገራችን ላይ ምንድነው የምታወጡት አንዴ አልጋውን ገዛችሁት አንዴ እዛ ጋር ያለውን ነገር አዘጋጃችሁ አንድ አይደለም ራሱ 4-5 ቦታ ላይ ሰዎች በየአቅጣጫው ሲንቀሳቀሱ አልጋ ማግኘት እንዲችሉ ወደ ሐረር ከተማ ሲገቡ መናኸሪያ አካባቢ ላይ መክፈት ሊያስፈልግ ይችላል አቅም ያላችሁ ሰዎች እዛ አካባቢ መክፈት እጦት አለ እዛው መናኸሪያ አካባቢ ወረድኩበት አካባቢ ላይ አልጋ የለም ከዛ ወደ ከተማ መሃል ሄድን የተባልኩት ወደ ከተማ ሄድኩኝ አጣሁኝ ከዛ በየቦታው ላይ ብራንች ከፍታችሁ ብትሰሩት እጅግ የሚገርም መልከታ ነውና ተመልሼ ድሬዳዋ ነው ያደርኩት ሌላም ሰው ጠየቁኝ ድሬዳዋ ላይ እኮ አልጋ ታገኝ ገና ሲሄድ በነገራችን ላይ የጠቆመኝ ሰው ነበረ ወደ ትሄድክ ነው ሲለኝ ወደ ሐረር ሄድኩ ሀብትሽ የዛ አልጋ ታገኝም
ቶሎ ብላችሁ በፍጥነት 5 ሰዓት 4 ሰዓት ላይ አልጋ ፈልጉ ነው የተባልኩ ስለዚህ እውነትም በዛ እንደደረስኩኝ 7 ሰዓት አካባቢ ነው የደረስኩት ሐረር ላይ ሲሄድ አልጋ አላገኘሁም ስለዚህ እኔ ጋር አብሮ የነበሩ ክሮችን ሰብስቤ ተመልሼ ድሬዳዋ ነው ያደርኩ ስለዚህ ምንድነው አንድ ሰው ሐረር ጎብኝቶ ድሬዳዋ ላይ ያድር ነው ማለት ነው ድሬዳዋም አንዳንድ ችግሮች አሉ ብያቸዋል አንዳንድ ችግር አለ ብያቸዋል በበቂ ሁኔታውንም አልጋ ያስፈልጋል በበቂ ሁኔታውንም ካፍቴሪያና መዝናኛ ነገር ያስፈልጋል ቢዝነስ እንስራ ምን አይነት ቢዝነስ እንስራ ያላችሁ የምታስቡ ሰዎች ካላችሁ በመጨረሻ አምላችሁ ከተማችሁን እዩት እስቲ ከተማችሁ ጎንደር ያለ ሰው ጎንደር ምንድነው የሚያስፈልገው ህብረተሰቡ ምንድነው የሚፈልገው መዝናኛ አለ አሪፍ ካፍቴሪያ አለ ወይ አሪፍ አልጋ ቤት አለ ወይ ወይስ የሚጫወቱበት የሚዝናኑበት ነገር አለ ወይ ቱር የሚደረግ የሚጎበኝ አለ ወይ በባህል መልክ ሊሆን ይችላል በዘመናዊ መንገድ ሊሆን ይችላል ያዘጋጃችሁት ነገር ቢዝነስ ማለት ይሄ ነው እይታና በየከተማው ላይ ይሄ ልጀምር አንዱ ሰው ይደውልና ከባህር ዳር ላይ የሆነ እንደዚህ አይነት ቢዝነስ መጀመር ፈልጌ ነው እንትን ፋይበር ግላስ ይለኛል እዛ ባህር ዳር ላይ ፋይበር የሚፈልግ መሆኑን ማጥናት መቻል አለብን መጀመሪያ እዛ አካባቢ ላይ ሮቶ ከየት ነው የሚመጣው የሆነ ቢዝነስ ከየት ነው የሚመጣው ኬሚካል አለው እዛ ከተማ ውስጥ ላይ ስለዚህ እዛ ከተማ ላይ ያ ተመሳሳይ የሆነ ሰው ቢዝነሱን ጀምሮት ከሆነ በጣም ከፍተኛ የሆነ እዛ ጋር በደንብ ያ ምርት አገልግሎት ወይም ደግሞ አልጋ ቤት በደንብ ካለ እይታን ዳይሬክሽንን ቀየር ማድረግ ነው የሌለ ነገር መስራት ነው እንደዛ ነው የሚቀየረው አንድ ሰው የሆነ ፑል ቤት ይከፍታል ቀጥሎ ያለውን ቤት ፑል ቤት ይከፍታል ያኛውን ፑል ቤት ይከፍታል ያኛውን ከረምቡላ ቤት ከዛ በኋላ 5 ሰው ይመጣል 5ቱም በእያንዳንዱ ቤት ይገባ ይመስላ እዚህ ጋር አለ ምናምን እንደዛ ነው ቢዝነስ ማለት በነገራችን ላይ ማጥናት ነው ኮስት ብሬክ ዳውን ወይም ደግሞ ቢዝነስ ፕላን ማጥናት ማለት ያ ነውና ሐረሪ ከተማ ላይ ሐረር ያላችሁ ሰዎች ተታዘቡኛላችሁ ኮሜንት ላይ ጻፉ እስቲ ክቡራን ተመልካቾች እስኪ ጻፉ ኮሜንት ቦታ ላይ ሐረር ላይ ሄዳችሁ ይሄ ነገር ውሸት ነው የተናገርኩት ያልጋ ችግር የለም ያልጋ በጣም ችግር አለ በዛም ዛ ቦታ ላይ ሄዳችሁ ምስክር ናችሁላችሁ ፈልጋለሁ ክቡራን ተመልካቾቼ ለዛሬ ደግሞ ሌላ ቪዲዮ ይዤላችሁ የመጣሁት ከዚሁ ጋር ጥያቄ ካሁን በኋላ ገንዘብ እሸልማለሁ እኔ ያንዳንዱ በመመጣበት ቪዲዮ ላይ ገንዘብ ለመሸለም ተዘጋጅቻለሁ ብያችኋለሁ ገንዘቡን ቀጣይ ኦፊሻል አድርግላችኋለሁ ጥያቄ ጠይቃችሁና ኮሜንት ቦታ ላይ ጥያቄውን የመለሰ ሰው ራሱን የቻለ ሶፍትዌር አለ ወይም ደግሞ እኔ የተናገርኩትን ጥያቄ በትክክል ለመለሰ ሰው በቀጣይ በመመጣው ቪዲዮ ላይ እዚህ ቪዲዮ ላይ አያለሁኝ የመለሰውን መልስ ቀጣይ ቪዲዮ ላይ ስመጣ ግን ምን አደርጋለሁ ክቡራን ተመልካቾች የመለሰውን ሰው መልሱን ከሌ ነው የመለሰው እንደዚህ አይነት መልስ መልሷል ብዬ አመጣላችኋለሁ ስለዚህ ይሄኛው ጥያቄ ቲክቶክ ላይ ተመለከቱ ካላችሁ ዩቲዩብ ላይ ነው የሚሰራው ዩቲዩብ ላይ ኮሜንት ላይ የጻፈ ሰው ብቻ ተሸላሚ ይሆናል ገንዘብ ስለዚህ የመጀመሪያው ምንድነው ስለራሴ ነው መጀመሪያ መጠይቃችሁ የኔ ስም ማን ይባላል ሙሉ ስሜን ነው መፈልገው የኔን ስም ማን ይባላል ስሜን ከዛ በኋላ በምን ኮንተንት ነው እየሰራ ያለሁት እኔ ወደናንተ ያቀርብኩ ያለሁት ኮንተንት ምንድነው የሚለውን ከመለሳችሁልኝ ይሄን ጥያቄ ለምቀለል ያለ ጥያቄ ነው ባይዘው የኔን ስም መናገር ከዛ ቀጥሎ ደግሞ እኔ እየሰራ ያለሁት በምን አይነት ኮንተንት ነው በትክክል ይሄንኛውን ጥያቄ የመለሰ ሰው ካለ ውጭ ሀገር ስደትም ሆኖ አገርም ውስጥ ሆኖ ውጭ ሀገር ያለ ሰው ካለ ገንዘቡን የማስገባባችሁን መንገድ ተነግሩልኛላችሁ ገንዘቡን አስገባላችኋለሁ ወይም ደግሞ ለከሌ ሰጥልኝ ካላችሁኝም ደግሞ ለከሌ ሰጥላችኋለሁ አገር ውስጥ ሆናችሁ ከሆነ ደግሞ ይሄን ጥያቄ የመለሳችሁት ደግሞ አገር ውስጥ ያላችሁ ሰዎች ደግሞ በባንክ አካውንታችሁ ሊሆን ይችላል ቢሮ በመገኘት ሊሆን ይችላል ብቻ ዋሬቨር በየትኛውም አይነት መንገድ ቢሆን ሽልማታችሁን ሰጣችኋለሁ ጥያቄውን ኮሜንት ቦታ ላይ ጻፉልኝ የኔን ሙሉ ስምና በምን ኮንተንት ነው እየሰራ ያለሁት የሚለውን ነገር ጻፉልኝ ቀጣይ በሌላ እጅግ አስገራሚ በሆነ የቢዝነስ ሐሳብ ተመልሼ እመጣለሁ ክቡራን ተመልካቾቼ አብሮነታችሁ አይለየኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ታላቅ የምስራች ከሞን ሪል ስቴት እጅግ ተፈላጊ በሆነው በአየር ጤና ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንት ቤቶችን በካሬ ከ73900 ብር ጀምሮ እየሸጠ ይገኛል ሞን ሪል ስቴት በ8000 ካሬ ላይ ኮምፓውንድ ሪል ስቴት ልብ ይበሉ 4000 ካሬ ላይ ቤቶቹን አሳርፈን ሌላው ለደንበኞቻችን ፋሲሊቲ አሸብርቀን እንካችሁ እንላለን የደንበኞቻችን ፍላጎት አቅም ባገናዘበ መልኩ ባለ 2 መኝታ 20% ዲስካውንት ባለ 3 መኝታ 40% ዲስካውንት የምናደርግ ሲሆን ከወለድ ነፃው እንደሚፈልጉ 50% አዘጋጅተንሎታል ሌላም የምስራች አለን ቀድመው ለሚመጡ ከ10% ወደ 4% ቅድመ ክፍያውን ዝቅ እናደርግሎታለን ለበለጠ መረጃ በ0919780089 ላይ ሃሎ ይበሉን ፈጣን አስተማማኝ ምቹ ሞን ሪል ስቴት